አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎችና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመሥዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ደረሰ። በሦስተኛውም ቀን አብርሃም ዓይኑን አነሣና ቦታውን ከሩቅ አየ። ዘፍጥረት ምዕራፍ 22 ከቁጥር 3 እና 4። ሰላም ተወዳጆች፣ እንኳን ወደዚህ ወደ ተወደደው ወደ ማለዳ ጸሎታችን በሰላም መጣችሁ። በዚህ ሰዓት እንጸልያለን፣ እግዚአብሔርን ከፍ ከፍ እናረጋለን። እግዚአብሔር የልባችንን መሻት እንዲሰጠን ደግሞ እንደ ፈቃዱ የሆነውን ጸሎት ለመጸለይ ራሳችንን ለመሰዋት ጊዜያችንን ለመሰዋት በእርሱ ፊት ለማጥፋት መጥተናል። መጽሐፍ ሲናገር እንደሚለው እግዚአብሔር ለሚፈልጉት ሁሉ ዋጋን የሚሰጥ ነውና እንደሚል በእግዚአብሔር ፊት የሚደረግ እያንዳንዱ ጸሎት፣ እያንዳንዱ ፍለጋ በእግዚአብሔር ዘንድ መልስ ያለው ብቻ ሳይሆን ዋጋም ያለው ነው። ስለዚህ እግዚአብሔር ዋጋ የሚሰጠውን ጊዜ ልታሳልፉ መጥታችኋልና በደስታ ከእኔ ጋር እንጸልያለን። በዚህ ክፍል ላይ እንዳነበብነው አብርሃም ሆይ የምትወደውን ልጅህን ይስሐቅን ሰዋልኝ፣ ወደ ሞሪያም ተራራም ውሰድልኝ ብሎ እግዚአብሔር በተናገረው ጊዜ አብርሃምም ማልዶ ተነሳ ይላል። ስለዚህ ማልዳችሁ ሰዓታችሁን ለማጥፋት ማልዳችሁ ጊዜያችሁን ለእግዚአብሔር ለመስጠት መጥታችኋልና እናንተ በዚህ ሰዓት መንፈሳዊ ሰዎች ናችሁ። እግዚአብሔር የሚፈልጋቸው አይነት ሰዎች ናችሁ። ደስ ይበላችሁ። በራሳችሁ እግዚአብሔር ፊት በመቅረባችሁ እምነት ኑራችሁ በእግዚአብሔር ፊት በመቅረባችሁ እምነት ኑራችሁ በዚህ ሰዓት አብረን እንጸልያለን። ሃሌሉያ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ከኛ የሆነውን የምትወደውን በእኛ ዘንድ ያለህን እግዚአብሔር ሆይ ከኛ የምትሻውን ነገር ሁሉ ለማቅረብ ወደ አንተ መጥተናልና በኢየሱስ ክርስቶስ ስም ይህንን ጊዜ ስላመቻቸህልን እናመሰግንሃለን። አባትና አምላክ እግዚአብሔር ሆይ የምትወደውን ነገር ከኛ ለመቀበል ስትሻ ፈቃዳችንን ስትጠይቀን እግዚአብሔር ሆይ እንቅልፍ እያለ ብዙ ጉዳዮች እያሉ በጊዜ ከቤት የሚያስወጡን ብዙ ነገሮች እያሉ እንኳን ከነዛ ሁሉ አስቀድመን በሞሪያም ተራራ ወስደ የምትወደውን ይስሐቅን ሰዋልኝ እንዳልከው በዚህ በጸሎት ስፍራችን ለአንተ እግዚአብሔር ሆይ ጊዜያችን ለመሰዋት መጥተናልና ይህንን ደግሞ እንደምትወደው እንደምትቀበለን እግዚአብሔር ሆይ እንደምትሰማን አምነን የመጣ ነውና ስለረዳህን ተባረክ። ስላገዝከን እግዚአብሔር ሆይ ተመስገን። ጌታ ሆይ ወፎች አይቀድሙንም፣ በኢየሱስ ስም አዕዋፋት አይቀድሙንም። አንተን ለማመስገን አዕዋፋት ድምፃቸውን ከማንሳታቸው በፊት እኛ አንተን ለማመስገን እኛ አንተን ለመጥራት እግዚአብሔር መልካም ነው ልንል እግዚአብሔር ጊዜ ያመቻቻል፣ እግዚአብሔር አመቻቸልን፣ እግዚአብሔር አነጋልን፣ እግዚአብሔር እድል ሰጠን ለማለት በዚህ ሰዓት አለንና በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። በናዝሬቱ በኢየሱስ ስም የምትወደውን ጊዜያችንን ተረከብ። የምትፈልገውን ከኛ ዘንድ ያለህን እያንዳንዱን ነገር ላንተ እናቀርባለን። በናዝሬቱ በኢየሱስ ስም በዚህ ማለዳ እግዚአብሔር ሆይ ከሚያውኩን ከሚጠሩን እግዚአብሔር ልባችንን እያንኳኩ ካሉ ሐሳቦች ሁሉ አንተን አስበልጠናልና በጌታ በኢየሱስ ስም ራሳችንን እናቀርባለን። እግዚአብሔር ሆይ የምትወደውን ነገር ሁሉ ከኛ ዘንድ ላንተ እናቀርባለን። ስም የተባረከ ይሁን። እግዚአብሔር ሆይ እናመሰግንሃለን። ስለ መልካምነትህ እናመሰግንሃለን። አነጋህልን፣ እናመሰግንሃለን። በሌሊት ጠበቅከን፣ እናመሰግንሃለን። ቤታችንን ጠበቅክ፣ እናመሰግንሃለን። ልጆቻችንን፣ ትዳራችንን፣ እግዚአብሔር ሥራዎቻችን፣ ያለንን ነገር ሁሉ ጠበቅክልን። በኢየሱስ ክርስቶስ ስም ስለማይሰንፈው ጥበቃ እግዚአብሔር ሆይ ለአንድ አፍታ እግዚአብሔር አይጠብቅም ይሆን ብለን ስለማንሰጋበት ስለ ብርቱ ጥበቃ እናመሰግንሃለን። ብዙዎች ይፈራሉ፣ ብዙዎች ይደነግጣሉ። እግዚአብሔር ሆይ አምላክ የሌለው ሕዝብ ደንጋጣ ነው። አምላክ የሌለው ሕዝብ እግዚአብሔር ሆይ ፈሪ ነው። አምላኩን የማያውቅ ሕዝብ ደካማ ነው። መጽሐፍ እንደሚናገር አምላካቸውን የሚያውቁ ሕዝብ ይበረታሉ እንደሚል እኛ አንተን እናውቃለንና በማወቃችን እንበረታለን። አንተን ያወቅንበት፣ ጥበቃን ያወቅንበት፣ መልካምነትን ያወቅንበት፣ በጎነትህንና ደግነትህን ያወቅንበት ዕውቀት አበርትቶናል። በኢየሱስ ክርስቶስ ስም እናመሰግንሃለን። ጸጋ የሆነልን ኃይል የሆነልን ካንተ ነው። እግዚአብሔር ፈውስ የሆነልን ካንተ ነው። ስኬት የሆነልን ካንተ ነው። እኛ ስለምንችል አይደለም። ነገሮች ስለተመቻቹ እግዚአብሔር ሆይ ብዙ መውጫ መግቢያ ስለምናውቅ አይደለም። አንተ መልካም ስለሆንክ ብቻ ነው። ይህንን እግዚአብሔር ሆይ አጥብቀን እንናገራለን። በኢየሱስ ስም አንተ በእኛ ችለህ ነው። ጸጋ በርትቶልን ነው። እግዚአብሔር ሆይ ምሕረት ገኖልን ነው። ቸርነት ጠብቆን ነው። ተንከባክቦን ነውና አባታችን መድኃኒታችን እግዚአብሔር ሆይ እናመሰግናለን። እያመሰገናችሁ ጸልዩ። እግዚአብሔር መልካም ስለሆነ፣ እግዚአብሔር አባት ስለሆነ፣ እግዚአብሔር ጌታ ስለሆነ፣
እግዚአብሔር ወዳጅ ስለሆነ፣ እግዚአብሔር የቤተኛችን ስለሆነ እናመሰግነዋለን። ስለዚህ አመስግኑ። ስታመሰግኑ እግዚአብሔር ነገራችሁን ይፈታል። ስታመሰግኑ ልጆቻችሁ፣ ቤታችሁ፣ ትዳራችሁ፣ ሕይወታችሁ ያመልጣል። ስታመሰግኑ ድካም ከእናንተ ሕይወት ውስጥ ይወጣል። እያመሰገናችሁ እየጸለያችሁ አንዳች ነገር አእምሯችሁ ላይ ከመጣ ጸሎት እንደጨረሳችሁ ውስጣችሁ ከተሰማችሁ ያ ሰዓት ገና ጸሎት የምትጀምሩበት ሰዓት ነውና ገና ለገና ሰይጣን አውቆ ነው ሐሳብ እየላከባችሁ ያለው ስጋችሁን እየተጠቀመ ያለውና ብርቶች ሆይ እንድትነቁ ፈልጋለሁ። አመስግኑት እግዚአብሔርን፣ አክብሩት እግዚአብሔርን። በምስጋና ውስጥ ነው ድል ያለው። አንዳንድ ጊዜ ውደቅ ፍረስ በማለት ውስጥ ብቻ አይደለም። አንዳንድ እግዚአብሔር የሚመርጠው መንገድ በማመስገን ውስጥ ማሸነፍን ነው። በማመስገን ውስጥ ድል ማድረግን ነው። በማመስገን ውስጥ እግዚአብሔር በረከታችሁን ያወርድላችኋል። አዎ ለአእምሮ የሚመቸው መገሰጽ ነው። ለአእምሮ የሚመቸው መዋጋት ነው። እግዚአብሔር ጋር ስትሆኑ ግን አምላካችሁን፣ አባታችሁን፣ ጌታችሁን እግዚአብሔርን በላያችሁ ላይ መሾማችሁ፣ ማክበራችሁና ማመስገናችሁ ነገራችሁን ያፈጥንላችኋል። ጠላት ከሚሮጥበት ሩጫ በላይ የእናንተ ምስጋና የእናንተን ነገር ያስፈታል። ከዛሬ አያልፍም። አምነው ለሚያመሰግኑ ሰዎች አምላካችን እግዚአብሔር ታማኝ ነው። ከዛሬ ነገሮቻቸው፣ ሕይወታቸው፣ ትዳራቸው፣ ወረቀቶቻቸው፣ ኬዞቻቸው ከማናችሁም አያልፍም። እግዚአብሔር ዛሬን እንዳያሳልፍ በዛሬ ቀን ምስጋናዬን እሰዋለሁ፣ በዛሬ ቀን ሰንሰለት ከእጄ ይወድቃል፣ በዛሬው ቀን ምስጋናዬን እሰዋለሁ፣ እግዚአብሔር በዛሬው ቀን ሕይወቴን ይለቀዋል እያላችሁ እንድታምኑ ፈልጋለሁ። ጳውሎስና ሲላስ በዛ በሌሊት በመቅደስ ቁጭ ብለው እግዚአብሔርን እያመሰገኑና ሲዘምሩ ሲያድሩ፣ በዛ ሌሊት ግን ሌሊቱ ላያቸው ላይ አልነጋባቸው፣ እስራታቸው ላይ አልነጋባቸው። ተነስተው እስከሚወጡባት ደቂቃ ድረስ እግዚአብሔር መሬቱን፣ ምድሩን፣ እስር ቤቱን አናወጠው። ሰንሰለት ከእጆቻቸው ላይ ተፈቱ አይደለም የሚለው ወደቁ ይላል። መፈታት ፕሮሰስ አለው። መፈታት ሂደት አለው። ነገር ግን መውደቅ የቅጽበት ጉዳይ ነው። ስለዚህ ከላያችሁ ለእግዚአብሔር በቅጽበት ነገሮቻችሁን ይፈታል። በቅጽበት ታሪካችሁን ይቀይራል። በቅጽበት እናንተ በማታውቁት ሰማይ በሚያውቀው መልኩ ነገሮቻችን ይቀይራሉ። እናምናለን። አባት እግዚአብሔር ሆይ እንደገና እንዳልጸለየ፣ እንደገና እንዳላመሰገነ፣ እንደገና ስምህን እንዳልጠራ ሰው እናመሰግናለን። በጌታ በኢየሱስ ክርስቶስ ስም መልካምንህ እንላለን፣ ደግነህ እንላለን። ጠላቶቻችን ውሸታቸውን ነው። እግዚአብሔር ሆይ ሰነፎች እንደሚሉህ አይደለህም። ጠላት እንደሚልህ አይደለህም። እግዚአብሔር ፈሪ እንደሚልህ አይደለህም። በጌታ በኢየሱስ ስም እግዚአብሔር አለ። እግዚአብሔር መልካም ነው። እግዚአብሔር ደግ ነው እንላለን። ስለ ምሕረትህ ተመስገን። በመንገዳችን ሁሉ ስለጠበከን ተመስገን። በደጆቻችን ሁሉ ፊት ቆመ እየከፋፈትክ በመንገድ ስትመራን ስለነበር እናመሰግናለን። እናከብርሃለን በኢየሱስ ስም። በድካማችን ኃይላችን ስለሆንክ እናመሰግናለን። እኛ ለመቆም ስናስብ መቀጠልን በላያችን ላይ ያወጅክ እግዚአብሔር፣ ምሕረትን ያበዛ ደግነትህን ያጎናጸፍከን በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። በዚህ ማለዳ አመሰግንሃለሁ። በሕይወቴ ዕድሜ ማለዳ ላይ አመሰግንሃለሁ። በሕይወቴ በሥራዎቼ በእያንዳንዱ ነገር ላይ እጅህን እያስገባ መልካምነትህ እየመራኝ ስለሆነ አመሰግንሃለሁ። በሄድኩበት መንገድ ሁሉ ስጠብቀኝ ስላለህ አመሰግንሃለሁ። ያላንተ ጥበቃ የተጓዝኩት የለም። ያላንተ በጎነት የሄድኩት የለም። በሉት እግዚአብሔር እንደዚህ ብሉ። ያላንተ የሄድኩት የለም። ያላንተ ተጓዝኩት የለም። ያላንተ የተወጣሁት የለም። ያላንተ እግዚአብሔር የወጣሁት ተራራ የለም። ያላንተ ያሸነፍኩት አንዳች ነገር የለም። በርትተህልኝ ነው። አብርተህልኝ ነው። ሕይወት ሆነህልኝ ነው። መልካምነትህ ገኖ ነው። ደግነትህን እግዚአብሔር ሆይ በእኔ ላይ ገልጠህ ነው። በኢየሱስ ክርስቶስ ስም ከሚሰሙኝ ሰዎች ጋር ሆኜ አመሰግንሃለሁ። ስሜ ተባረከ ይሁን። እናከብረሃለን። ስለ ረዳህን እናከብረሃለን። ስላገዝከን እናከብረሃለን። ከኛ ጋር በመሆን ደክመህ ስለማታውቅ እናመሰግንሃለን። ዘውትር ከኛ ጋር ያለ እግዚአብሔር አምላካችን ሆይ ዳዊት እንደተናገረ እግዚአብሔርን በቀኘም ነውና አልታወክም አለ። እግዚአብሔር በቀኛችን ስለሆንክ አመሰግንሃለሁ። በጌታ በኢየሱስ ስም ፊትህ በእኛ ላይ እግዚአብሔር ሆይ ማብራቱን ስላላቆመ መልካምነትን ማየት ከኛ ዘንድ ስላራቀ በጌታ በኢየሱስ ክርስቶስ ስም ስለቀረብከን፣ ወዳጅ ስለሆንከን፣ ቤተሰብ ስላረከን በናዝሬቱ በኢየሱስ ስም እናመሰግናለን። ምስጋና ይክበብ፣ ዙፋን ከፍ በል። ሰማያት ያመስግኑ፣ ፍጥረታት ያመስግኑ። እናከብረሃለን። በኢየሱስ ስለ ቤተሰቦቻችን እናከብረሃለን። ስላልሆኑ ነገሮች እናመሰግናለን። ስላልተሰሩ ነገሮች እናመሰግናለን። መልስ
እየሰጡን ስላልሆኑ ነገሮች እናመሰግናለን። ገና ስናስባቸው እግዚአብሔር እየተወዛገብንባቸው ስላሉ ጉዳዮች እናመሰግናለን። ነገር እየቀጠለ ነው እያልን ስላልተፈቱ ነገሮች ሁሉ እናመሰግናለን። ምክንያቱም መጽሐፍ እንደሚናገር ከፈተናው ጋር መውጫን ያዘጋጅላችኋል እንደሚል ማንም ይፈትነን፣ ሰይጣን ይፈትነን፣ ስጋችን ይፈትነን፣ ፈቃዳችንን በመከተል በሄድንበት መንገድን ብንፈተን በፈተናዎቻችን ሁሉ ውስጥ እግዚአብሔር ሆይ መውጫን የምታዘጋጅ የመውጫ አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ስለ ቤተሰብ የተባረክ፣ እግዚአብሔር ሆይ ስለ ትዳር የተባረክ፣ እግዚአብሔር ስለ መንገድ የተባረክ፣ እግዚአብሔር ስለ አገልግሎታችን ተባረክ፣ እግዚአብሔር ስለዚች ሀገር ተባረክ፣ እግዚአብሔር ስለዚች ምድር ስለዚህ አፈር ተባረክ፣ እግዚአብሔር ስላኖርከን ምድር ተባረክ። በጌታ በኢየሱስ ስም ብዙዎች ያማራሉ እዚህ ሀገር በመኖራቸው፣ ብዙዎች እግዚአብሔር ምርር ብሏቸዋል በዚህ ሀገር ውስጥ በመቀመጣቸው። እኔ ግን እንደዚህ ላለው መጽሐፍ እንደሚናገር እርሱ ግን ለሁሉም የሚኖሩበትን ዳርቻን መደበላ እንደሚል አንተ ፈቅደህ ነው እዚህ ምድር ላይ ያለ ነው። በስተት አይደለም የመጣ ነው። መጽሐፍ እንደሚናገር አንተ ዳርቻችንን መድበህልን ነው። በዚህ ሀገር በዚህ ከተማ እንድኖር ፈቃድ ስለሆነ ነውና የተወለድኩት እግዚአብሔርና የአባትና የእናቴ ፈቃድ ስላልሆንኩ ያንተ የዳርቻዬ ምድብ ውስጥ ስለገባ እግዚአብሔር ሆይ ያንተ ዕጣ ነውና ወደዚህ ያመጣኝ መልካምነት እንድገለጥ እግዚአብሔር አባት ሆይ አመሰግንሃለሁ። አሁን ስላመጣኝ አመሰግንሃለሁ። እየኖርኩ ስላለውበት አካባቢ አመሰግንሃለሁ። እግዚአብሔር ሆይ ውጊያ ቢበዛ፣ ጦርነት ቢበዛ፣ መልካም ያልሆነ ነገር ሁሉ ቢከብ ልክ ከናዝሬት መልካም ነገር ይወጣልን ሊወጣ አይችልም እንዳለ ናትናኤል ልክ እንደዛ ከዚህ ምድር ከዚህ ሰፈር ከዚህ አካባቢ አንዳች መልካም ነገር አይገኝም እያልኩ ያለሁበትን ቦታ እንኳን ቢኖር በጌታ በኢየሱስ ክርስቶስ ስም ስላመጣህን ተባረክ፣ ስላመጣህን ተባረክ። እግዚአብሔር ሰው ከማይወጣበት ሰው ታወጣለህ። እግዚአብሔር ሰው ከማይወጣበት ቤተሰብ ሰው ታረጋለህ። ሰው ለዚህ ምስክር ነኝ። ለዚህ ወንድሞቼ ምስክር ናቸው። ለዚህ እህቶቼ ምስክር ናቸው። እግዚአብሔር አባት ሆይ ሰው ከማይወጣበት ሰፈር አንተን አገኘን። ሕይወት የዘላለምን ሕይወት ሰጠህን። ኢየሱስን ሊያውቁ አይችሉም በተባሉ ቤተሰቦች ውስጥ እግዚአብሔር አባታችን ሆይ ሕይወት እኛ ቤት ገብቷል። ለውጥ እኛ ቤት ገብቷል። የዘላለም ተስፋ የሆነው ክርስቶስ እኛ ቤት ገብቷል። እኛ የዘላለም ሕይወት ያለንን ሰፈሩ ባያምር አካባቢ ባያምር የምንኖርበትን እግዚአብሔር ሆይ ዳርቻን መድበህልን በዛም ሕይወት የሆነውን ክርስቶስ ኢየሱስን ወደኛ ቤት ልከ እኔን ስላዳንክ፣ እህቴን ስላዳንክ፣ ወንድሞቼን ስላዳንክ፣ አካባቢ ላይ ሕይወትን እንድንገልጥ የሕይወት ሽታ ስላደረከን እኛ ባንናገር እንኳን የሚጋባ የመለኮት ሕይወት በእኛ ሕይወት እንዲሞላ ስላደረክ በናዝሬቱ ጌታ በኢየሱስም እናመሰግናለን። ቃልህ እንደምለንን፣ ቃልህ እንደሚነግረንን፣ ቃልህ እንደሰበከንን፣ ቃልህ እንዳሳመነንን በጌታ በኢየሱስ ስም ሀገሩ ከኛ የተነሳ ይቀየራል። ሰፈሩ ከኛ የተነሳ ይቀየራል። የመደብክልን ዳርቻ ከኛ የተነሳ ይለወጣል። እኛ ጥለን አንሰደድም። በጌታ በኢየሱስ ስም እንዘራለን፣ 100 እጥፍ እናጭዳለን። ሰው ለቆ በሚሰደድበት ምድር ይስሐቅ ዘርን ዘራ። በዛ በድርቅ ምድር ሰው ድርቅ ነው ብሎ ሞት ነው ብሎ ድርቅ ነው የለም ከዚህ በኋላ ቢዘራም አይበቅልም ይደርቃል በሚልበት በዛ ቦታ ላይ እሱ ግን ዘርን ዘራ። እርሱ 100 እጥፍ አጨደ ይላል እግዚአብሔር። ያለ ዝናብ ያለ ውሃ እግዚአብሔር ሆይ ያለ እርጥበት 100 እጥፍ የሚያሳጭድ የመለኮት ፈቃድ ብቻ ነው። በጌታ በኢየሱስ ክርስቶስ ስም ሰፈሩ ያለመለመ ቢሆን፣ ሰፈር ውስጥ ተስፋ ባይኖር፣ አካባቢ ላይ ሀገሪቷ ላይ ምድሪቷ ላይ ምንም ተስፋ ባይኖር፣ ሰዎች ለቀው እየተሰደዱ ብቻ ቢሆን እንኳን እኔ ግን ኪዳንህን እከተላለሁ። እኔ ግን የዘላለም ፈቃድህን እከተላለሁ። እኔ ግን አንተን እከተላለሁ። በጌታ በኢየሱስ ስም አልሰደድም። ሀገር አልለቅም፣ ሰፈር አልለቅም፣ አካባቢን አልለቅም። የይስሐቅ አምላክ አምላኬ ነህ። የይስሐቅ አምላክ አምላኬ አባቴ ነህ። በኢየሱስ ክርስቶስ ስም እጸልያለሁ። በዚህ ምድር ላይ 100 እጥፍ የሚያሳጭድ የመለኮት እጅህ ከኔ ጋር ነውና ይንቀሳቀስልኛል። አመሰግንሃለሁ አባት ሆይ አመሰግንሃለሁ። አመስግኑት እግዚአብሔርን። እግዚአብሔር እንደዚህ ያለ አምላክ ነው። እግዚአብሔር ለይስሐቅ ስደትን አይደለም የመረጠለት፣ ሰው በሚሰደድበት ምድር ውስጥ 100 እጥፍ እንዲያጭድ የመለኮትን ጠል ሰጠው። የመለኮትን ዝናብ በሌለበት መለኮት አፈር ውስጥ ገባለት። መለኮት ኪዳን ሰጠው። መለኮት ቃል ሰጠው። ሃሌሉያ ወዳጆች፣ በደንብ እያመናችሁ ጸልዩ። እግዚአብሔርን አመስግኑት። አንተ እንደዚህ አይነት አምላክ ስለሆንክ አመሰግናለሁ።
እንዲህ ያለ ጸጋ ስላለ፣ እንደዚህ ያለ ቅባት ስላለ፣ እንደዚህ ያለ መንፈስና አደራረግ ስላለ በጌታ በኢየሱስ ስም ስላደራረግህ አመሰግናለሁ። ስለ አሰራርህ አመሰግናለሁ። ለሰው ማይሳካ ስራ በእኛ ቤት ተሳክቷል። ለሰው ማይሳካ ኑሮ በእኛ ቤት ተሳክቷል። በጌታ በኢየሱስ ስም እናመሰግናለን። ደጆቻችንን ስለከፈትክ ጠላት ሊገለን ነገ ሊያርደን በንጋታው ሊያጠፋን ባሰበበት ሰዓት ላይ ልክ ጴጥሮስ ጋር እንደገባ መልአኩ ገብቶ ጫማህን አድርግ፣ ልብስህን ልበስ፣ ተከተለኝ ብሎት ይዞት እንደወጣ ሕይወታችን እንደዛ ስላስመለጥክ፣ ሕይወታችን እንደዛ ስላዳንክ፣ እግዚአብሔር እንዲህም ስለምታስቀጥልን በየቀኑ በየሁኔታው በየሲቹዌሽኑ በሚፈጠሩ እግዚአብሔር በማይመስሉ ነገሮች ሁሉ መሃል በጌታ በኢየሱስ ክርስቶስም በዚች ምድር እንኳን ቢሆን በኢየሱስም በሮች ካንተ የተነሳ በመላእክት አመራር ስለሚከፈትልን፣ በመለኮት አመራር ስለሚከፈትልን፣ በመለኮት መሪነት ውስጥ መንገድ ስለምናይ እናመሰግናለን። ኢኮኖሚ ባይሆን፣ እግዚአብሔር ስራ ባይሆን፣ የምናስበው ነገር ሁሉ ባይሳካ በጌታ በኢየሱስ ስም የሚመራን የመላእክት ኮቴ ነው። የሚመራን የእሳት አምድ ነው። የሚመራን የደመና መከተል ነው። በጌታ በኢየሱስ ስም በቀን ደመና በሌሊትም እሳት እያደረክ ሕዝብህን የመራህ ድንቅ መሪ ነህ አንተ። በእኛ ዘመን መጥተህ እግዚአብሔር አያቅትህም። በእኛ ዘመን መጥተህ ስራ አትቀይርም። በእኛ ዘመን መጥተህ ባህርህ አይደክምም። በጌታ በኢየሱስ ስም ስለዚህ ባህርህ እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ሕይወታችን እንደዚህ ይቀጥላል። መልካምነትህ በእኛ ሕይወት እንዲህ ይቀጥላል። በኢየሱስ ስም ስራ የተበላሸበት አካባቢ እምቢ ያለው ነገር የተጣመመበት ሰው ይህንን ጸሎት እየሰማ ያለ ከነጋር እየጸለየ ያለ በኢየሱስ ስም በእሳትና በደመና የተገለጥክበት መገለጥ ለሕይወቱ መፍትሄ እንዲሰጠው ጸልያለሁ። መጽሐፍ እንደሚናገር እስራኤል ሆይ እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊትህ እንደሚወጣ ዛሬ እወቅ እንዳለ በኢየሱስም እንዲያውቁ ጸልያለሁ። በዚህ ማለዳ በጌታ በኢየሱስ ክርስቶስ ወደ ሥራ ሲሰማሩ፣ ወደ ትምህርት ሲሰማሩ፣ ወደ ንግድ ሲሰማሩ፣ ወደ ቤት፣ ወደ ልጆች፣ ወደ እያንዳንዱ ወደ ሕይወት ክፍላቸው ውስጥ ሲሄዱ በክርስቶስ ኢየሱስም የመለኮት እጅ እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊት ለፊታቸው እንዲወጣ መንገዳቸውን እንዲያጠራ በጌታ በኢየሱስ ክርስቶስም እነሆ መልእክተኛን በፊትህ ልካለሁ። ልክ በሳሙና ምድር እንደሚታጠብ ነገር እንደሚታጠብ መንገዳቸው እንደሚታጠብ ሚልክያስ መጽሐፍ ላይ ይናገራል። በጌታ በኢየሱስ ክርስቶስም መንገዳቸውን እጠብ በመላእክ መንገዳቸውን አስተካክል በመላእክት። ሰርጓጎጡ ሜዳ ይሁን፣ ጎባጣው ይቃና። አምላክ በእነርሱ ላይ ሊሰራ ነውና፣ እግዚአብሔር በእነርሱ ላይ ሊሄድ ነውና፣ አምላኬ በእነርሱ ላይ ሊንቀሳቀስ ስለሆነ ለአምላኬ ለእግዚአብሔር በላያችን ላይ ለሚሰራው ሰርጓጎጡ ሜዳ ይሁን፣ ጎባጣው ይቃና፣ ጠማማው ይስተካከል፣ ልቦቻቸው ነፃ ይሁኑ። እግዚአብሔርን አላሰራ ያለ ልብ በዚህ ማለዳ ላይ እንዲስተካከል እጸልያለሁ። እግዚአብሔርን አላሰራ ያለ የጠመመ አላምን ያለ የተፍገመገመ በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ውስጥ እግዚአብሔር ሆይ እንድታስተካክለው ሰርተ እንድጨርሰው ጸልያለሁ። እንድትመክራቸው ጸልያለሁ። አላሰር ያሉ ልቦች እንዲስተካከሉ እነርሱ ውስጥ ሆኖ ነገር ግን እነርሱ እንኳን የማያውቁት ሐሳብና አስተሳሰብ ቢኖር በኢየሱስ ስም ካንተ እነሱን ያራቀ እነሱን ካንተ ያራቀ በጌታ በኢየሱስ ክርስቶስ ስም ልባቸው እንዲቃና ጸልያለሁ። ለእምነት የሚመች ለመስተካከል የሚመች አንተን የሚያሰራ ላንተ የተመቸ ለመንፈስ ቅዱስ ምቹ የሆነ ልብ በኢየሱስ ክርስቶስ ስም ውስጣቸው እንዲገባ ጸልያለሁ። ከዚህ ሰዓት ጀምሮ እኔ እኮ አይሳካልኝም፣ እኔ እኮ እግዚአብሔር ራሱ ትቶኛል፣ እኔ እኮ እየሆነልኝ አይደለም፣ ነገር የሚቃናልኝ ሰው አይደለሁም፣ እኔ እግዚአብሔር እንዲሆን ፈረደብኝ መሰለኝ የሚሉ ሰዎች በጌታ በኢየሱስ ክርስቶስ ስም አንደበታቸው እንዲስተካከል በኢየሱስ ክርስቶስ ስም አንተን በሚያውቁበት ዕውቀት እንዲናገሩ እንዲመሰክሩ እንጂ ሁኔታ ባስረዳቸው የነገር መዘጋጋት ባሳመናቸው የበሽታ መደራረብ ተስፋ ባስቆረጣቸው መልኩ እንዳይሆን ጸልያለሁ። እግዚአብሔር እኮ ያደርጋል። እግዚአብሔር እኮ ቢሞትም ቢዘገይም ቢቀር እንኳን አስነስቶ ይሰጠኛል ብለው እንዲያምኑ ልክ እንደ አብርሃም ልጁን ይስሐቅን አቃጥሎ አመድ አድርጎ ለእግዚአብሔር ቢያቀርብም እግዚአብሔር አመዱን አስነስቶ ሰው አድርጎ እንደሚሰጥ
ቢሰጠው በልቡ ያምን ነበር እንዳል። የነገሩ መሞት ብቻ አይደለም፣ መቃጠል ብቻ አይደለም፣ አመድ ቢሆን እንኳን አመዱን ሰብስቦ ልጅ አድርጎ የሚሰጥበት አቅም እንዳለው በእግዚአብሔር አመነ ይላል መጽሐፍ። የእምነታቸው ሌቭል ከፍ እንድል፣ የእምነታቸው ልክና ደረጃ እንዲጨምር በጌታ በኢየሱስ ስም ልባቸው ምቹ እንዲሆን ጸልያለሁ። ሐሳባቸው ይመችህ ላንተ። የሚያስቡት፣ የሚያቅዱት፣ የሚያልሙት ነገር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ላንተ ምቹ ይሁን። ሰማይ ከዙፋን እንዲያንኳኳ ልባቸው፣ ሰማይ በዙፋን እንዲሄድ ቤታቸው፣ ሰማይ ከዙፋን በጌታ በኢየሱስ ስም እንዲያንጎዳጉድ ጸልያለሁ። እግዚአብሔር አምላክ መጽሐፍ እንደሚናገር ይሹሩን ሆይ በደመናት ላይ ለረድኤት እንደሚራመድ እንደሚሄድ እንደ እግዚአብሔር ያለ የለም እንደምል ደመናት ለመንገድነት ይጠቀማቸዋል። ደመናት ለእርሱ መንገድ ይሆናሉ። ለመች ይሹሩንን ለመርዳት ሲነሳ፣ እናንተን ለመርዳት ስነሳ፣ እኔን ለመርዳት ስነሳ፣ ቤቴን ለማገዝ ስነሳ ደመና ለእግዚአብሔር መንገድ ነው። ደመና መረማመጃ ነው። አይሆንም የተባለ ልክ እርከን የሆነ ነገር፣ ይሄ ገደብ ነው የተባለ ነገር ለእግዚአብሔር መረማመጃ ይሆናል። በጌታ በኢየሱስ ክርስቶስ ስም አምላካችን ሆይ እንደዚህ እንድትመጣ ጸልያለሁ። ወኪንግ ስታይል ያንተ እርምጃዎች በኢየሱስ ክርስቶስ ስም በእኛ ሊሚቴሽኖች ላይ፣ በእኛ ገደቦች ላይ፣ አይሆንላችሁም በተባልነው ነገር ላይ፣ አይሳካም በተባልነው ነገር ላይ፣ ይሄ እኮ አበቃለት በተባልነው ነገር ላይ በዚያ ቃላቸው ላይ እንድትረማመድ ጸልያለሁ። ጌታ ሆይ አይሆንልህም፣ አይሆንም፣ ይሄ እኮ አብቅቷል፣ ከዚህ በኋላ ተስፋ የለውም፣ ያንተ ህይወት እንደዚህ ይሆናል፣ ሰው ብረዳህም ሊረዳ የምችለው በዚህ መንገድ ነው፣ ይሄ መንገድ ግን አንተ ጋር የለም የተባለ ነው። በጌታ በኢየሱስ ክርስቶስ ስም እነዚህ ቃሎች ላይ፣ እነዚህ ንግግሮች ላይ እንድትረማመድ ጸልያለሁ። አንተ መንገድ ያሻህም ለመግባት፣ አንተ ሰዎች በሚጠቀሙት መንገድ አትገባው ወደ እኔ ህይወት። አንተ ወደ እነሱ ህይወት፣ ወደ እያንዳንዱ ሰው እግዚአብሔር ወደምትረዳቸው ሰዎች ህይወት ውስጥ ስትመጣ ሁኔታ በሚነግራቸው አይደለም። መጽሐፍ ሲናገር ሐዋርያቶች ፈርተው ደንግጠው ሄሮድስ ይገለናል ብለው ፈርተው አንድ ክፍል ቤት ዘግተው ባሉበት ሄድክና በግድግዳ ውስጥ እግርህን አውጥተህ ገብተህ ሰላም ለእናንተ ይሁን አልካቸው። እንደዚህ ትገባለህ። ግድግዳ መንገድ ይሆንልሃል። መንገድ የሌለበት መንገድ ነው ላንተ። መንገድ የማይታየን ቦታ ላይ ላንተ መንገድ አለ። በኢየሱስ ክርስቶስ ስም በሕይወታችን ላይ እንደዚህ እንድትሰራ ጸልያለሁ። በእኛ መንገድ ላይ እንደዚህ እንድትገለጥ ጸልያለሁ። ስራ የለም፣ ሀገር እንዲህ ያለ ነው፣ ሁኔታ እንዲህ ያለ ነው፣ ጤንነት እንዲህ ያለ ነው፣ ልጆች እንደዚህ ያለ፣ ማግባት መውለድ ተስፋ የለም፣ ከዚህ በኋላ አበቃ የለም የሚባል ነገር ላይ መንገድ አለ። በግድግዳ ውስጥ እግርህን አስገብተህ እንደገባ በጌታ በኢየሱስ ክርስቶስም ግንብ ነው የተባለ፣ የተዘጋ ነው የተባለ ፈጽሞ የተዘጋ ነገር ውስጥ እየጣልክ እንድትገባ ጸልያለሁ። እየሰበርክ እንድትገባ ጸልያለሁ። ሰላማችን እንድታውጅ ጸልያለሁ። በሕይወታችሁ ላይ እግዚአብሔር ሲመጣ እንዲህ ነው የሚሆነው። ሰላም ለእናንተ ይሁን ነው። ሰላም ነው መጀመሪያ የሚሰጣችሁ። እግዚአብሔር ያሳርፋችኋል። እግዚአብሔር ሰላሙን ያበዛላችኋል። ውስጣችሁ ሰላም ይሆናል። በጌታ በኢየሱስ ክርስቶስ እቤቴ ላይ ሰላም ይሁን። ይህንን ኢየሱስ ክርስቶስ መጥቶ ለተጨነቁት ሐዋርያት ያወጀላቸውን አዋጅ በነም ሕይወት ላይ አወጃለሁ። ለነም ነገሮች አውጃለሁ። ለቤቴም ጉዳይ አውጃለሁ። ለአገልግሎቴ አውጃለሁ። ለሚሰራው ሥራ አውጃለሁ። ለማቅደው ዕቅድ አውጃለሁ። ለአእምሮዬ፣ ለነፍሴ፣ ለአስተሳሰቤ ሁሉ አውጃለሁ። ለእናንተም አውጃለሁ። በሽታ ያጠቃችሁ፣ ነገር ያጠቃችሁ፣ ነገሮች አለመስተካከል ያጠቋችሁ ሰዎች ይህንን አዋጅ ከነጋር አውጁ። ሰላም ለእናንተ ይሁን። ሰላም ለቤታችሁ ይሁን። ሰላም ለምትሰሩ ሥራ ይሁን። ሰላም ለጤናችሁ ይሁን። ሰላም ለትዳራችሁ ይሁን። ሰላም የፍቅር አጋራችሁ ይሁን። ሰላም በኢየሱስም በቤታችሁ ውስጥ ይሁን። ኢየሱስ መጣና እንዲህ አለ፣ ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ሰላም ለእኔና ለእናንተ ይሁን። በጌታ በኢየሱስም ሰላም ለእኛ ይሁን። መላእክቴንን በእኛ ሕይወት ላይ እንዲያውጁ ትጸልያለሁ። ከኛ ቃል እየሰሙ ደግሞ እንዲሉ ትጸልያለሁ። ሰላም ለእኛ ይሁን። ሰላም ለቤታችን ይሁን።
ሰላም ለጤናችሁ ይሁን። ሰላም ለአገልግሎታችሁ ይሁን። ሰላም ለስራችን ይሁን። ሰላም ለመንገዳችን ይሁን። ሰላም ለእቅዶቻችን ይሁን። ሰላም ለልጆቻችን ይሁን። ሰላም ትምህርት ቤት ይሁን። ሰላም በጤና መምሪያ አካባቢ ይሁን። ሰላም በኢኮኖሚ ሚኒስቴር ቢሮ ይሁን። ሰላም ለሀገሬ ይሁን። ሰላም ለተጨነቀው ማህበረሰብ ሁሉ ይሁን። ሰላም ለወታደር ይሁን። ሰላም ለሀገር መሪዎች ይሁን። ሰላም ለቀበሌ፣ ለወረዳ፣ ለእያንዳንዱ እግዚአብሔር ልባቸው በታወቀባቸው ሰዎች ሁሉ ላይ ይሁን። ሰላም ለቤተ ክርስቲያን ይሁን። ሰላም ለሚጸልይ ሰው ይሁን። ሰላም ለማይጸልይ ይሁን። ሰላም ለአመፀኛው ይሁን። ሰላም ለአረመኔው ይሁን። ሰላም ለወንበዴው ይሁን። ሰላም ለነጋዴ ይሁን። ሰላም ለሚያጭበረብረውም ይሁን። እግዚአብሔር መለኮት ሰላምህን አብዛ በዚህ ምድር ላይ። ሰላምህን በኢየሱስ ክርስቶስም አፍስስ በዚህ ምድር ላይ። ሰላም ለኤርትራ ይሁን። ሰላም ለኢትዮጵያ ይሁን። ሰላም ለሁለቱ ሀገሮች ይሁን። ሰላም በሁለቱ ሀገር መሪዎች አእምሮ ውስጥ ይሁን። ሰላም በሁለቱ በመከላከያ ሚኒስቴሮች ውስጥ ይሁን። ሰላም በኢኮኖሚ ሚኒስቴር ውስጥ ይሁን። በኢየሱስም ሰላም በትምህርት ቤቶቻቸው ላይ ይሁን። ሰላም በአደረጃጀቶቻቸው ላይ ይሁን። ሰላም በፖለቲካል አይዲዮሎጂያቸው ላይ ይሁን። ሰላም በልጆቻቸው ላይ ይሁን። ሰላም በቤታቸው ላይ ይሁን። ሰላም በመኝታቸው ላይ ይሁን። ሰላም ባስተሳሰባቸው ላይ ይሁን። የመለኮትን ሐሳብ እንዲያስቡ ሰላም ይሁኑ። እነዚህ ሰዎች በኢየሱስም ሰላም የሚያሳጣቸው ነገር ነገስታት ስለሆኑ እግዚአብሔር ሕዝብ እንደተሸከሙ ስላወቀ ክፉ ዘርን ሊዘራባቸው ጠላት በሚያመጣው ሐሳብ ተጨናንቀው የራሳቸውን ጥቅም ፍለጋ ያንተን ሕዝብ እንዳይጨፈጭፉ በጌታ በኢየሱስም ሰላም ይሁንላቸው። የሚነኩት ይባረክ። የሚያስቡት ነገር በሰላም ይሙላቸው። የሕይወትን ደስታ ይዩ። አንተን ይገናኙ። መለኮት አግኛቸው። ልባቸውን አረጋጋ። ወደ ፈቃድ መልሳቸው። የሚያስቡት ነገር ሁሉ ልምላሜ ይሁን። የሚያስቡት ነገር ሁሉ ሀገር የሚጠቅም ይሁን። የሚያስቡት ነገር ለኤርትራ የሚጠቅም ይሁን። የሚያስቡት ለኢትዮጵያ የሚጠቅም ይሁን። የሚያስቡት ለጋራ ጉዳይ የሚጠቅም ይሁን። ለሚያስቡት በተናጠል የሚጠቅም ይሁን። በጌታ በኢየሱስ ስም ሀገራቸው ይባረክ። ልጆቻቸው ይባረክ። ገና የሚወለዱ ይባረኩ። እግዚአብሔር አፍሪካን የሚቀይሩ ዓለምን የሚቀይር እግዚአብሔር ሆይ ያንተ የሆነ ሰላም ይብዛ በኢየሱስ ሰላም ይሁን ለቤታችን። ሰላም ይሁን ለኛ በኢየሱስ ስም እናመሰግናለን። አባባ ሰላም ስላበዛልን፣ ታሪካችንን ስለቀየርክ፣ ምንወደውን ያንተን ፊት እንድናይ አሁንም ስላገዝከን በጌታ በኢየሱስ ስም እናመሰግናለን። ሰላምን ስላበዛልን እናመሰግናለን። የምነካው ሁሉ ስለተባረከ እናመሰግናለን። ደጆቻችን ስለተከፈቱ እናመሰግናለን። ጤናችን ሙሉ ስለሆነ እናመሰግናለን። ስላመቻችልን እድል እናመሰግናለን። ስለ ቤታችን እናመሰግናለን። ስለ ትዳራችን እናመሰግናለን። አሁን እየሰማኝ ያለ አካል ተባረከ ይሁን። አሁን ነገር ተጣሙበት ምን አረጋለሁ የሚል ሰው በኢየሱስም ነገሩ እንዲስተካከል ጸልያለሁ። ስለ እነዚህ ሰዎች አመሰግናለሁ። ጤናቸው ስላልተሟላ ሰዎች አመሰግናለሁ። አንተ ጤና ሰጪ ስለሆንክ እጅህን ስለምትልክ በኢየሱስም አመሰግናለሁ። ጸሎት ርዕሳችሁን ጻፉልኝ። በጌታ በኢየሱስ ስም እግዚአብሔር አምላክ መልካም ያደርጋል። በናዝሬቱ ጌታ በኢየሱስ ስም አመሰግንሃለሁ። አባባ ሆይ ተባረክ። እግዚአብሔር ሆይ ስለ ለውጥ አመሰግንሃለሁ። በቤታችን ስላመጣው ለውጥ በዚህ ጸሎት እየጸለይን ጌታ ሆይ በሰዎች ሕይወትና በኔ ሕይወት ላይ እየሰጠ ስላለው ለውጥ አመሰግንሃለሁ። አሁንም እጅ ስለሚንቀሳቀስ አመሰግንሃለሁ። እየተንቀሳቀሰ ስላለ እጅ፣ እየሰራ ስላለ እጅ በኢየሱስ ክርስቶስ ስም እግዚአብሔር ቤታችንን፣ ታሪካችንን፣ አካባቢያችንን፣ ሕይወታችንን እየቀየረ ስላለው እጅ አመሰግንሃለሁ። በኢየሱስ ስም አሁንም እጅን ነው የምናምነው። መልካም ነህ አንተ፣ ደግ ነህ አንተ፣ ፍቅር ነህ አንተ። ምሕረት ተንከባክቡናልና ተመስገን። ጸጋ ደግፎናልና ተመስገን። እየቀጠለን ነውና ተመስገን። አሁንም ቀጥለን እናመሰግነዋለን። እግዚአብሔርን ጥቂት ደቂቃ እያመሰገናችሁ ጸልዩ። ደጋግማችሁ አመስግኑ። ደጋግማችሁ ጸልዩ። ደጋግማችሁ እግዚአብሔርን አክብሩ። አባት ሆይ ተባረክ። እግዚአብሔር ማደሪያ ይባረክ። በኢየሱስ ክርስቶስ ስም ሰማያት ይህንን ስም ይህንን ምስጋና ያመስግኑ። በኢየሱስ ስም ይህንን ስም ይጥሩ። እግዚአብሔር መልካም ነው ይበሉ። እግዚአብሔር ደግ ነው ይበሉ። መላእክት ይናገሩ። በጌታ በኢየሱስ ስም በሰው ልጅ መሃል ስም የተከበረ ይሁን። በአማልክት መሃል እንዳንተ የለም። አንተ ደግሞ አባታችን ነህ፣ አምላካችን ነህ፣ ጌታችን ነህ፣ መድኃኒታችን ነህ። በኢየሱስ ክርስቶስ ስም እናመሰግናለን። በጎ ስለሆንክ፣ መልካም ስለሆንክ፣ ደግ ስለሆንክ እናከብርሃለን። በኢየሱስ ስም ተባረክ። እግዚአብሔር ሆይ አመስግኑት፣ እግዚአብሔርን አክብሩት። እግዚአብሔርን በምስጋና ውስጥ ነው ድል ያለው። አንዳንድ ጊዜ ውደቅ ፍረስ በማለት ውስጥ ብቻ አይደለም። አንዳንድ እግዚአብሔር የሚመርጠው መንገድ በማመስገን ውስጥ ማሸነፍን ነው። በማመስገን ውስጥ ድል ማድረግን ነው። በማመስገን ውስጥ እግዚአብሔር በረከታችሁን ያወርድላችኋል። አዎ ለአእምሮ የሚመቸው
መገሰጽ ነው። ለአእምሮ የሚመቸው መዋጋት ነው። እግዚአብሔር ጋር ስትሆኑ ግን አምላካችሁን፣ አባታችሁን፣ ጌታችሁን እግዚአብሔርን በላያችሁ ላይ መሾማችሁ፣ ማክበራችሁና ማመስገናችሁ ነገራችሁን ያፈጥንላችኋል። ጠላት ከሚሮጥበት ሩጫ በላይ የእናንተ ምስጋና የእናንተን ነገር ያስፈታል። ከዛሬ አያልፍም። አምነው ለሚያመሰግኑ ሰዎች አምላካችን እግዚአብሔር ታማኝ ነው። ከዛሬ ነገሮቻቸው፣ ሕይወታቸው፣ ትዳራቸው፣ ወረቀቶቻቸው፣ ኬዞቻቸው ከማናችሁም አያልፍም። እግዚአብሔር ዛሬን እንዳያሳልፍ በዛሬ ቀን ምስጋናዬን እሰዋለሁ፣ በዛሬ ቀን ሰንሰለት ከእጄ ይወድቃል፣ በዛሬው ቀን ምስጋናዬን እሰዋለሁ፣ እግዚአብሔር በዛሬው ቀን ሕይወቴን ይለቀዋል እያላችሁ እንድታምኑ ፈልጋለሁ። ጳውሎስና ሲላስ በዛ በሌሊት በመቅደስ ቁጭ ብለው እግዚአብሔርን እያመሰገኑና ሲዘምሩ ሲያድሩ፣ በዛ ሌሊት ግን ሌሊቱ ላያቸው ላይ አልነጋባቸው፣ እስራታቸው ላይ አልነጋባቸው። ተነስተው እስከሚወጡባት ደቂቃ ድረስ እግዚአብሔር መሬቱን፣ ምድሩን፣ እስር ቤቱን አናወጠው። ሰንሰለት ከእጆቻቸው ላይ ተፈቱ አይደለም የሚለው ወደቁ ይላል። መፈታት ፕሮሰስ አለው። መፈታት ሂደት አለው። ነገር ግን መውደቅ የቅጽበት ጉዳይ ነው። ስለዚህ ከላያችሁ ለእግዚአብሔር በቅጽበት ነገሮቻችሁን ይፈታል። በቅጽበት ታሪካችሁን ይቀይራል። በቅጽበት እናንተ በማታውቁት ሰማይ በሚያውቀው መልኩ ነገሮቻችን ይቀይራሉ። እናምናለን። አባት እግዚአብሔር ሆይ እንደገና እንዳልጸለየ፣ እንደገና እንዳላመሰገነ፣ እንደገና ስምህን እንዳልጠራ ሰው እናመሰግናለን። በጌታ በኢየሱስ ክርስቶስ ስም መልካምነህ እንላለን፣ ደግነህ እንላለን። ጠላቶቻችን ውሸታቸውን ነው። እግዚአብሔር ሆይ ሰነፎች እንደሚሉህ አይደለህም። ጠላት እንደሚልህ አይደለህም። እግዚአብሔር ፈሪ እንደሚልህ አይደለህም። በጌታ በኢየሱስ ስም እግዚአብሔር አለ። እግዚአብሔር መልካም ነው። እግዚአብሔር ደግ ነው እንላለን። ስለ ምሕረትህ ተመስገን። በመንገዳችን ሁሉ ስለ ጠበከን ተመስገን። በደጆቻችን ሁሉ ፊት ቆመ እየከፋፈትክ በመንገድ ስትመራን ስለነበር እናመሰግናለን። እናከብርሃለን። በኢየሱስ ስም በድካማችን ኃይላችን ስለሆንክ እናመሰግናለን። እኛ ለመቆም ስናስብ መቀጠልን በላያችን ላይ ያወጅክ እግዚአብሔር ምሕረትን ያበዛ ደግነትህን ያጎናጸፍከን በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። በዚህ ማለዳ አመሰግንሃለሁ። በሕይወቴ ዕድሜ ማለዳ ላይ አመሰግንሃለሁ። በሕይወቴ በሥራዎቼ በእያንዳንዱ ነገር ላይ እጅህን እያስገባ መልካምነትህ የመራኝ ስለሆነ አመሰግንሃለሁ። በሄድኩበት መንገድ ሁሉ ስጠብቀኝ ስላለህ አመሰግንሃለሁ። ያላንተ ጥበቃ የተጓዝኩት የለም። ያላንተ በጎነት የሄድኩት የለም። በሉት እግዚአብሔር እንደዚህ ብሉ። ያላንተ የሄድኩት የለም። ያላንተ ተጓዝኩት የለም። ያላንተ የተወጣሁት የለም። ያላንተ እግዚአብሔር የወጣሁት ተራራ የለም። ያላንተ ያሸነፍኩት አንዳች ነገር የለም። በርትተህልኝ ነው። አብርተህልኝ ነው። ሕይወት ሆነህልኝ ነው። መልካምነትህ ገኖ ነው። ደግነትህን እግዚአብሔር ሆይ በእኔ ላይ ገልጠህ ነው። በኢየሱስ ክርስቶስ ስም ከሚሰሙኝ ሰዎች ጋር ሆኜ አመሰግንሃለሁ። ስሜ የተባረከ ይሁን። እናከብረሃለን። ስለ ረዳህን እናከብረሃለን። ስላገዝከን እናከብረሃለን። ከእኛ ጋር በመሆን ደክመህ ስለማታውቅ እናመሰግንሃለን። ዘውትር ከእኛ ጋር ያለ እግዚአብሔር አምላካችን ሆይ ዳዊት እንደተናገረ እግዚአብሔርን በቀኘም ነውና አልታወክም አለ። እግዚአብሔር በቀኛችን ስለሆንክ አመሰግንሃለሁ። በጌታ በኢየሱስ ስም ፊትህ በእኛ ላይ እግዚአብሔር ሆይ ማብራቱን ስላላቆመ መልካምነትን ማየት ከእኛ ዘንድ ስላራቀ በጌታ በኢየሱስ ክርስቶስ ስም ስለቀረብከን፣ ወዳጅ ስለሆንከን፣ ቤተሰብ ስላረከን በናዝሬቱ በኢየሱስ ስም እናመሰግናለን። ምስጋና ይክበብ፣ ዙፋን ከፍ ይበል። ሰማያት ያመስግኑ፣ ፍጥረታት ያመስግኑ። እናከብረሃለን። በኢየሱስ ስለ ቤተሰቦቻችን እናከብረሃለን። ስላልሆኑ ነገሮች እናመሰግናለን። ስላልተሰሩ ነገሮች እናመሰግናለን። መልስ እየሰጡን ስላልሆኑ ነገሮች እናመሰግናለን። ገና ስናስባቸው እግዚአብሔር እየተወዛገብንባቸው ስላሉ ጉዳዮች እናመሰግናለን። ነገር እየቀጠለ ነው እያልን ስላልተፈቱ ነገሮች ሁሉ እናመሰግናለን። ምክንያቱም መጽሐፍ እንደሚናገር ከፈተናው ጋር መውጫን ያዘጋጅላችኋል እንደሚል ማንም ይፈትነን፣ ሰይጣን ይፈትነን፣ ስጋችን ይፈትነን፣ ፈቃዳችንን በመከተል በሄድንበት መንገድን ብንፈተን በፈተናዎቻችን ሁሉ ውስጥ እግዚአብሔር ሆይ መውጫን የምታዘጋጅ የመውጫ አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ስለ ቤተሰብ የተባረክ። እግዚአብሔር ሆይ ስለ ትዳር የተባረክ። እግዚአብሔር ስለ መንገድ የተባረክ። እግዚአብሔር ስለ አገልግሎታችን ተባረክ። እግዚአብሔር ስለዚች ሀገር ተባረክ። እግዚአብሔር ስለዚች ምድር ስለዚህ አፈር ተባረክ። እግዚአብሔር ስላኖርከን ምድር ተባረክ። በጌታ በኢየሱስ ስም ብዙዎች ያማራሉ እዚህ ሀገር በመኖራቸው። ብዙዎች እግዚአብሔር ምርር ብሏቸዋል በዚህ ሀገር ውስጥ በመቀመጣቸው። እኔ ግን እንደዚህ ላለው መጽሐፍ እንደሚናገር እርሱ ግን ለሁሉም የሚኖሩበትን ዳርቻን መደበላ
አድርግላቸው እንደምል አንተ ፈቅደህ ነው እዚህ ምድር ላይ ያለ ነው። በስህተት አይደለም የመጣ ነው። መጽሐፍ እንደሚናገር አንተ ዳርቻችንን መድበህልን ነው በዚህ ሀገር በዚህ ከተማ እንድኖር ፈቃድ ስለሆነ ነውና የተወለድኩት። እግዚአብሔርና የአባትና የእናቴ ፈቃድ ስላልሆንኩ ያንተ የዳርቻዬ ምድብ ውስጥ ስለገባ እግዚአብሔር ሆይ ያንተ ዕጣ ነውና ወደዚህ ያመጣኝ መልካምነት እንድገለጥ እግዚአብሔር አባት ሆይ አመሰግንሃለሁ። አሁን ስላመጣኝ አመሰግንሃለሁ። እየኖርኩ ስላለሁበት አካባቢ አመሰግንሃለሁ። እግዚአብሔር ሆይ ውጊያ ቢበዛ ጦርነት ቢበዛ መልካም ያልሆነ ነገር ሁሉ ቢከብ ልክ ከናዝሬት መልካም ነገር ይወጣልን ሊወጣ አይችልም እንዳለ ናትናኤል ልክ እንደዛ ከዚህ ምድር ከዚህ ሰፈር ከዚህ አካባቢ አንዳች መልካም ነገር አይገኝም እያልኩ ያለሁበት ሁኔታ እንኳን ቢኖር በጌታ በኢየሱስ ክርስቶስ ስም ስላመጣህን ተባረክ። ስላመጣህን ተባረክ። እግዚአብሔር ሰው ከማይወጣበት ሰው ታወጣለህ። እግዚአብሔር ሰው ከማይወጣበት ቤተሰብ ሰው ታረጋለህ። ሰው ለዚህ ምስክር ነኝ። ለዚህ ወንድሞቼ ምስክር ናቸው። ለዚህ እህቶቼ ምስክር ናቸው። እግዚአብሔር አባት ሆይ ሰው ከማይወጣበት ሰፈር አንተን አገኘን። ሕይወት የዘላለምን ሕይወት ሰጠህን። ኢየሱስን ሊያውቁ አይችሉም በተባሉ ቤተሰቦች ውስጥ እግዚአብሔር አባታችን ሆይ ሕይወት እኛ ቤት ገብቷል። ለውጥ እኛ ቤት ገብቷል። የዘላለም ተስፋ የሆነው ክርስቶስ እኛ ቤት ገብቷል። እኛ የዘላለም ሕይወት ያለንን ሰፈሩ ባያምር አካባቢ ባያምር የምንኖርበትን እግዚአብሔር ሆይ ዳርቻን መድበህልን በዛም ሕይወት የሆነውን ክርስቶስ ኢየሱስን ወደኛ ቤት ልከ እኔን ስላዳንክ እህቴን ስላዳንክ ወንድሞቼን ስላዳንክ አካባቢ ላይ ሕይወትን እንድንገልጥ የሕይወት ሽታ ስላደረከን እኛ ባንናገር እንኳን የሚጋባ የመለኮት ሕይወት በእኛ ሕይወት እንዲሞላ ስላደረክ በናዝሬቱ ጌታ በኢየሱስ ስም እናመሰግናለን። ቃልህ እንደምለንን ቃልህ እንደሚነግረንን ቃልህ እንደሰበከንን ቃልህ እንዳሳመነንን በጌታ በኢየሱስ ስም ሀገሩ ከኛ የተነሳ ይቀይራል። ሰፈሩ ከኛ የተነሳ ይቀይራል። የመደብ ክልል ዳርቻ ከኛ የተነሳ ይለወጣል። እኛ ጥለን አንሰደድም። በጌታ በኢየሱስ ስም እንዘራለን፣ 100 እጥፍ እናጭዳለን። ሰው ለቆ በሚሰደድበት ምድር ይስሐቅ ዘርን ዘራ። በዛ በድርቅ ምድር ሰው ድርቅ ነው ብሎ ሞት ነው ብሎ ድርቅ ነው የለም ከዚህ በኋላ ቢዘራም አይበቅልም ይደርቃል በሚልበት በዛ ቦታ ላይ እሱ ግን ዘርን ዘራ። እርሱ 100 እጥፍ አጨደ ይላል። እግዚአብሔር ያለ ዝናብ ያለ ውሃ እግዚአብሔር ሆይ ያለ እርጥበት 100 እጥፍ የሚያሳጭድ የመለኮት ፈቃድ ብቻ ነው። በጌታ በኢየሱስ ክርስቶስ ስም ሰፈሩ ያለመለመ ቢሆን ሰፈር ውስጥ ተስፋ ባይኖር አካባቢ ላይ ሀገሪቷ ላይ ምድሪቷ ላይ ምንም ተስፋ ባይኖር ሰዎች ለቀው እየተሰደዱ ብቻ ቢሆን እንኳን እኔ ግን ኪዳንህን እከተላለሁ። እኔ ግን የዘላለም ፈቃድህን እከተላለሁ። እኔ ግን አንተን እከተላለሁ። በጌታ በኢየሱስም አልሰደድም። ሀገር አልለቅም፣ ሰፈር አልለቅም፣ አካባቢን አልለቅም። የይስሐቅ አምላክ አምላኬ ነህ። የይስሐቅ አምላክ አምላኬ አባቴ ነህ። በኢየሱስ ክርስቶስ ስም እጸልያለሁ። በዚህ ምድር ላይ 100 እጥፍ የሚያሳጭድ የመለኮት እጅህ ከኔ ጋር ነውና ይንቀሳቀስልኛል። አመሰግንሃለሁ አባት ሆይ አመሰግንሃለሁ። አመስግኑት እግዚአብሔርን። እግዚአብሔር እንደዚህ ያለ አምላክ ነው። እግዚአብሔር ለይስሐቅ ስደትን አይደለም የመረጠለት፣ ሰው በሚሰደድበት ምድር ውስጥ 100 እጥፍ እንዲያጭድ የመለኮትን ጠል ሰጠው። የመለኮትን ዝናብ በሌለበት መለኮት አፈር ውስጥ ገባለት። መለኮት ኪዳን ሰጠው። መለኮት ቃል ሰጠው። ሃሌሉያ ወዳጆቼ፣ በደንብ እያመናችሁ ጸልዩ። እግዚአብሔርን አመስግኑት። አንተ እንደዚህ አይነት አምላክ ስለሆንክ አመሰግናለሁ። እንዲህ ያለ ጸጋ ስላለ፣ እንደዚህ ያለ ቅባት ስላለ፣ እንደዚህ ያለ መንፈስና አደራረግ ስላለ በጌታ በኢየሱስ ስም ስላደራረግህ አመሰግናለሁ። ስላሰራርህ አመሰግናለሁ። ለሰው ማይሳካ ስራ በእኛ ቤት ተሳክቷል። ለሰው ማይሳካ ኑሮ በእኛ ቤት ተሳክቷል። በጌታ በኢየሱስ ስም እናመሰግናለን። ደጆቻችንን ስለከፈትክ ጠላት ሊገለን ነገ ሊያርደን በንጋታው ሊያጠፋን ባሰበበት ሰዓት ላይ ልክ ጴጥሮስ ጋር እንደገባ መልአኩ ገብቶ ጫማህን አድርግ፣ ልብስህን ልበስ፣ ተከተለኝ ብሎት ይዞት እንደወጣ ሕይወታችን እንደዛ ስላስመለጥክ፣ ሕይወታችን እንደዛ ስላዳንክ፣ እግዚአብሔር እንዲህም ስለምታስቀጥለን በየቀኑ በየሁኔታው በየሲቹዌሽኑ በሚፈጠሩ እግዚአብሔር በማይመስሉ ነገሮች ሁሉ መሃል በጌታ በኢየሱስ ክርስቶስም በዚች ምድር እንኳን ቢሆን በኢየሱስም በሮች ካንተ የተነሳ በመላእክት አመራር ስለሚከፈትልን፣ በመለኮት አመራር ስለሚከፈትልን፣ በመለኮት መሪነት ውስጥ መንገድ ስለምናይ እናመሰግናለን። ኢኮኖሚ
ባይሆን እግዚአብሔር ሥራ ባይሆን የምናስበው ነገር ሁሉ ባይሳካ በጌታ በኢየሱስ ስም የሚመራን የመላእክት ኮቴ ነው። የሚመራን የእሳት አምድ ነው። የሚመራን የደመና መከተል ነው። በጌታ በኢየሱስ ስም በቀን ደመና በሌሊትም እሳት እያደረክ ሕዝብህን የመራህ ድንቅ መሪ ነህ አንተ። በእኛ ዘመን መጥተህ እግዚአብሔር አያቅትህም። በእኛ ዘመን መጥተህ ሥራ አትቀይርም። በእኛ ዘመን መጥተህ ባሕርህ አይደክምም። በጌታ በኢየሱስ ስም ስለዚህ ባሕርይህ እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ሕይወታችን እንደዚህ ይቀጥላል። መልካምነትህ በእኛ ሕይወት እንዲህ ይቀጥላል። በኢየሱስ ስም ሥራ የተበላሸበት አካባቢ እምቢ ያለው ነገር የተጣመመበት ሰው ይህንን ጸሎት እየሰማ ያለ ከነጋር እየጸለየ ያለ በኢየሱስ ስም በእሳትህና በደመና የተገለጥክበት መገለጥ ለሕይወቱ መፍትሄ እንዲሰጠው ጸልያለሁ። መጽሐፍ እንደሚናገር እስራኤል ሆይ እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊትህ እንደሚወጣ ዛሬ እወቅ እንዳለ በኢየሱስም እንዲያውቁ ጸልያለሁ። በዚህ ማለዳ በጌታ በኢየሱስ ክርስቶስ ወደ ሥራ ሲሰማሩ፣ ወደ ትምህርት ሲሰማሩ፣ ወደ ንግድ ሲሰማሩ፣ ወደ ቤት፣ ወደ ልጆች፣ ወደ እያንዳንዱ ወደ ሕይወት ክፍላቸው ውስጥ ሲሄዱ በክርስቶስ ኢየሱስም የመለኮት እጅ እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊት ለፊታቸው እንዲወጣ መንገዳቸውን እንዲያጠራ በጌታ በኢየሱስ ክርስቶስም እነሆ መልእክተኛዬን በፊትህ ልካለሁ። ልክ በሳሙና ምድር እንደሚታጠብ ነገር እንደሚታጠብ መንገዳቸው እንደሚታጠብ ሚልክያስ መጽሐፍ ላይ ይናገራል። በጌታ በኢየሱስ ክርስቶስም መንገዳቸውን እጠብ በመላእክ መንገዳቸውን አስተካክል በመላእክት ሰርጓጉጡ ሜዳ ይሁን፣ ጎባጣው ይቃና። አምላክ በእነርሱ ላይ ሊሰራ ነውና እግዚአብሔር በእነርሱ ላይ ሊሄድ ነውና አምላኬ በእነርሱ ላይ ሊንቀሳቀስ ስለሆነ ለአምላኬ ለእግዚአብሔር በላያችን ላይ ለሚሰራው ሰርጓጉጡ ሜዳ ይሁን፣ ጎባጣው ይቃና፣ ጠማማው ይስተካከል፣ ልቦቻቸው ነፃ ይሁን። እግዚአብሔርን አላሰራ ያለ ልብ በዚህ ማለዳ ላይ እንዲስተካከል ጸልያለሁ። እግዚአብሔርን አላሰራ ያለ የጠመመ አላምን ያለ የተፍገመገመ በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ውስጥ እግዚአብሔር ሆይ እንድታስተካክለው ሰርተ እንድጨርሰው ጸልያለሁ። እንድትመክራቸው ጸልያለሁ። አላሰር ያሉ ልቦች እንዲስተካከሉ እነሱ ውስጥ ሆኖ ነገር ግን እነርሱ እንኳን የማያውቁት ሐሳብና አስተሳሰብ ቢኖር በኢየሱስ ስም ካንተ እነሱን ያራቀ እነሱን ካንተ ያራቀ በጌታ በኢየሱስ ክርስቶስ ስም ልባቸው እንዲቃና ጸልያለሁ። ለእምነት የሚመች ለመስተካከል የሚመች አንተን የሚያሰራ ለአንተ የተመቸ ለመንፈስ ቅዱስ ምቹ የሆነ ልብ በኢየሱስ ክርስቶስ ስም ውስጣቸው እንዲገባ ጸልያለሁ። ከዚህ ሰዓት ጀምሮ እኔ እኮ አይሳካልኝም፣ እኔ እኮ እግዚአብሔር ራሱ ትቶኛል፣ እኔ እኮ እየሆነልኝ አይደለም፣ ነገር የሚቃናልኝ ሰው አይደለሁም፣ እኔ እግዚአብሔር እንዲሆን ፈረደብኝ መሰለኝ የሚሉ ሰዎች በጌታ በኢየሱስ ክርስቶስ ስም አንደበታቸው እንዲስተካከል በኢየሱስ ክርስቶስ ስም አንተን በሚያውቁበት ዕውቀት እንዲናገሩ እንዲመሰክሩ እንጂ ሁኔታ ባስረዳቸው የነገር መዘጋጋት ባሳመናቸው የበሽታ መደራረብ ተስፋ ባስቆረጣቸው መልኩ እንዳይሆን ጸልያለሁ። እግዚአብሔር እኮ ያደርጋል። እግዚአብሔር እኮ ቢሞትም ቢዘገይም ቢቀር እንኳን አስነስቶ ይሰጠኛል ብለው እንዲያምኑ ልክ እንደ አብርሃም ልጁን ይስሐቅን አቃጥሎ አመድ አድርጎ ለእግዚአብሔር ቢያቀርብም እግዚአብሔር አመዱን አስነስቶ ሰው አድርጎ እንደሚሰጠው በልቡ ያምን ነበር እንዳል የነገሩ መሞት ብቻ አይደለም፣ መቃጠል ብቻ አይደለም። አመድ ቢሆን እንኳን አመዱን ሰብስቦ ልጅ አድርጎ የሚሰጥበት አቅም እንዳለው በእግዚአብሔር አመነ ይላል መጽሐፍ። የእምነታቸው ሌቭል ከፍ እንድል የእምነታቸው ልክና ደረጃ እንዲጨምር በጌታ በኢየሱስ ስም ልባቸው ምቹ እንዲሆን ጸልያለሁ። ሐሳባቸው ይመችል። አንተ የሚያስቡት የሚያቅዱት የሚያልሙት ነገር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ላንተ ምቹ ይሁን። ሰማይ ከዙፋን እንዲያንኳኳ ልባቸው፣ ሰማይ በዙፋን እንዲሄድ ቤታቸው፣ ሰማይ ከዙፋን በጌታ በኢየሱስ ስም እንዲያንጎዳጉድ ጸልያለሁ። እግዚአብሔር አምላክ መጽሐፍ እንደሚናገር ይሽሩን ሆይ በደመናት ላይ ለረድኤትህ እንደሚራመድ እንደሚሄድ እንደ እግዚአብሔር ያለ የለም እንደምል ደመናት ለመንገድነት ይጠቀማቸዋል።
ደመናት ለእርሱ መንገድ ይሆናሉ። ለመች ይሹሩንን ለመርዳት ሲነሳ፣ እናንተን ለመርዳት ስነሳ፣ እኔን ለመርዳት ስነሳ፣ ቤቴን ለማገዝ ስነሳ፣ ደመና ለእግዚአብሔር መንገድ ነው። ደመና መረማመጃ ነው። አይሆንም የተባለ ልክ እርከን የሆነ ነገር፣ ይሄ ገደብ ነው የተባለ ነገር ለእግዚአብሔር መረማመጃ ይሆናል። በጌታ በኢየሱስ ክርስቶስ ስም አምላካችን ሆይ እንደዚህ እንድትመጣ ጸልያለሁ። ወኪንግ ስታይል ያንተ እርምጃዎች በኢየሱስ ክርስቶስ ስም በእኛ ሊሚቴሽኖች ላይ፣ በእኛ ገደቦች ላይ፣ አይሆንላችሁም በተባልነው ነገር ላይ፣ አይሳካም በተባልነው ነገር ላይ፣ ይሄ እኮ አበቃለት በተባልነው ነገር ላይ በዚያ ቃላቸው ላይ እንድትረማመድ ጸልያለሁ። ጌታ ሆይ አይሆንልህም፣ አይሆንም፣ ይሄ እኮ አብቅቷል፣ ከዚህ በኋላ ተስፋ የለውም፣ ያንተ ህይወት እንደዚህ ይሆናል፣ ሰው ቢረዳህም ሊረዳ የሚችለው በዚህ መንገድ ነው፣ ይሄ መንገድ ግን አንተ ጋር የለም የተባለ ነው። በጌታ በኢየሱስ ክርስቶስ ስም እነዚህ ቃሎች ላይ፣ እነዚህ ንግግሮች ላይ እንድትረማመድ ጸልያለሁ። አንተ መንገድ ያሻህም ለመግባት፣ አንተ ሰዎች በሚጠቀሙት መንገድ አትገባ ወደ እኔ ህይወት። አንተ ወደ እነሱ ህይወት፣ ወደ እያንዳንዱ ሰው እግዚአብሔር ወደምትረዳቸው ሰዎች ህይወት ውስጥ ስትመጣ ሁኔታ በሚነግራቸው አይደለም። መጽሐፍ ሲናገር ሐዋርያቶች ፈርተው ደንግጠው ሄሮድስ ይገለናል ብለው ፈርተው አንድ ክፍል ቤት ዘግተው ባሉበት ሄድክና በግድግዳ ውስጥ እግርህን አውጥተህ ገብተህ ሰላም ለእናንተ ይሁን አልካቸው። እንደዚህ ትገባለህ። ግድግዳ መንገድ ይሆንልሃል። መንገድ የሌለበት መንገድ ነው ላንተ። መንገድ የማይታየን ቦታ ላይ ላንተ መንገድ አለ። በኢየሱስ ክርስቶስ ስም በሕይወታችን ላይ እንደዚህ እንድትሰራ ጸልያለሁ። በእኛ መንገድ ላይ እንደዚህ እንድትገለጥ ጸልያለሁ። ስራ የለም፣ ሀገር እንዲህ ያለ ነው፣ ሁኔታ እንዲህ ያለ ነው፣ ጤንነት እንዲህ ያለ ነው፣ ልጆች እንደዚህ ያለ፣ ማግባት መውለድ ተስፋ የለም፣ ከዚህ በኋላ አበቃ የለም የሚባል ነገር ላይ መንገድ አለ። በግድግዳ ውስጥ እግርህን አስገብተህ እንደገባ በጌታ በኢየሱስ ክርስቶስም ግንብ ነው የተባለ፣ የተዘጋ ነው የተባለ ፈጽሞ የተዘጋ ነገር ውስጥ እየጣልክ እንድትገባ ጸልያለሁ። እየሰበርክ እንድትገባ ጸልያለሁ። ሰላማችን እንድታውጅ ጸልያለሁ። በሕይወታችሁ ላይ እግዚአብሔር ሲመጣ እንዲህ ነው የሚሆነው። ሰላም ለእናንተ ይሁን ነው። ሰላም ነው መጀመሪያ የሚሰጣችሁ። እግዚአብሔር ያሳርፋችኋል። እግዚአብሔር ሰላሙን ያበዛላችኋል። ውስጣችሁ ሰላም ይሆናል። በጌታ በኢየሱስ ክርስቶስ እቤቴ ላይ ሰላም ይሁን። ይህንን ኢየሱስ ክርስቶስ መጥቶ ለተጨነቁት ሐዋርያት ያወጀላቸውን አዋጅ በነም ሕይወት ላይ አወጃለሁ። ለነም ነገሮች አውጃለሁ። ለቤቴም ጉዳይ አውጃለሁ። ለአገልግሎቴ አውጃለሁ። ለሚሰራው ሥራ አውጃለሁ። ለማቅደው ዕቅድ አውጃለሁ። ለአእምሮዬ፣ ለነፍሴ፣ ለአስተሳሰቤ ሁሉ አውጃለሁ። ለእናንተም አውጃለሁ። በሽታ ያጠቃችሁ፣ ነገር ያጠቃችሁ፣ ነገሮች አለመስተካከል ያጠቋችሁ ሰዎች ይህንን አዋጅ ከነጋር አውጁ። ሰላም ለእናንተ ይሁን። ሰላም ለቤታችሁ ይሁን። ሰላም ለምትሰሩ ሥራ ይሁን። ሰላም ለጤናችሁ ይሁን። ሰላም ለትዳራችሁ ይሁን። ሰላም የፍቅር አጋራችሁ ይሁን። ሰላም በኢየሱስም በቤታችሁ ውስጥ ይሁን። ኢየሱስ መጣና እንዲህ አለ፣ ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ሰላም ለእኔና ለእናንተ ይሁን። በጌታ በኢየሱስም ሰላም ለእኛ ይሁን። መላእክቴንን በእኛ ሕይወት ላይ እንዲያውጁ ትጸልያለሁ። ከኛ ቃል እየሰሙ ደግሞ እንዲሉ ትጸልያለሁ። ሰላም ለእኛ ይሁን። ሰላም ለቤታችን ይሁን። ሰላም ለጤናችሁ ይሁን። ሰላም ለአገልግሎታችሁ ይሁን። ሰላም ለስራችን ይሁን። ሰላም ለመንገዳችን ይሁን። ሰላም ለእቅዶቻችን ይሁን። ሰላም ለልጆቻችን ይሁን። ሰላም ትምህርት ቤት ይሁን። ሰላም በጤና መምሪያ አካባቢ ይሁን። ሰላም በኢኮኖሚ ሚኒስቴር ቢሮ ይሁን። ሰላም ለሀገሬ ይሁን። ሰላም ለተጨነቀው ማህበረሰብ ሁሉ ይሁን። ሰላም ለወታደር ይሁን። ሰላም ለሀገር መሪዎች ይሁን። ሰላም ለቀበሌ፣ ለወረዳ፣ ለእያንዳንዱ እግዚአብሔር ልባቸው በታወቀባቸው ሰዎች ሁሉ ላይ ይሁን። ሰላም ለቤተ ክርስቲያን ይሁን። ሰላም ለሚጸልይ ሰው ይሁን። ሰላም ለማይጸልይ ይሁን። ሰላም ለአመፀኛው ይሁን። ሰላም ለአረመኔው ይሁን። ሰላም ለወንበዴው ይሁን። ሰላም ለነጋዴ ይሁን። ሰላም ለሚያጭበረብረውም ይሁን። እግዚአብሔር መለኮት ሰላምህን አብዛ በዚህ ምድር ላይ። ሰላምህን በኢየሱስ ክርስቶስም አፍስስ በዚህ ምድር ላይ። ሰላም ለኤርትራ ይሁን። ሰላም ለኢትዮጵያ ይሁን። ሰላም ለሁለቱ ሀገሮች ይሁን። ሰላም በሁለቱ ሀገር መሪዎች አእምሮ ውስጥ ይሁን። ሰላም በሁለቱ በመከላከያ ሚኒስቴሮች ውስጥ ይሁን። ሰላም በኢኮኖሚ ሚኒስቴር ውስጥ ይሁን። በኢየሱስም ሰላም በትምህርት ቤቶቻቸው ላይ ይሁን። ሰላም በአደረጃጀቶቻቸው ይሁን። ሰላም በፖለቲካል አይዲዮሎጂያቸው ላይ ይሁን። ሰላም በልጆቻቸው ላይ ይሁን። ሰላም በቤታቸው ላይ ይሁን። ሰላም በመኝታቸው ላይ ይሁን። ሰላም ባስተሳሰባቸው ላይ ይሁን። የመለኮትን ሐሳብ
እንዲያስቡ ሰላም ይሁኑ። እነዚህ ሰዎች በኢየሱስም ሰላም የሚያሳጣቸው ነገር ነገስታት ስለሆኑ እግዚአብሔር ሕዝብ እንደተሸከሙ ስላወቀ ክፉ ዘርን ሊዘራባቸው ጠላት በሚያመጣው ሐሳብ ተጨናንቀው የራሳቸውን ጥቅም ፍለጋ ያንተን ሕዝብ እንዳይጨፈጭፉ በጌታ በኢየሱስም ሰላም ይሁንላቸው። የሚነኩት ይባረክ። የሚያስቡት ነገር በሰላም ይሙላቸው። የሕይወትን ደስታ ይዩ። አንተን ይገናኙ። መለኮት አግኛቸው። ልባቸውን አረጋጋ። ወደ ፈቃድ መልሳቸው። የሚያስቡት ነገር ሁሉ ልምላሜ ይሁን። የሚያስቡት ነገር ሁሉ ሀገር የሚጠቅም ይሁን። የሚያስቡት ነገር ለኤርትራ የሚጠቅም ይሁን። የሚያስቡት ለኢትዮጵያ የሚጠቅም ይሁን። የሚያስቡት ለጋራ ጉዳይ የሚጠቅም ይሁን። ለሚያስቡት በተናጥል የሚጠቅም ይሁን። በጌታ በኢየሱስ ስም ሀገራቸው ይባረክ። ልጆቻቸው ይባረክ። ገና የሚወለዱ ይባረኩ። እግዚአብሔር አፍሪካን የሚቀይሩ ዓለምን የሚቀይር እግዚአብሔር ሆይ ያንተ የሆነ ሰላም ይብዛ በኢየሱስ ስም። ሰላም ይሁን ለቤታችን፣ ሰላም ይሁን ለኛ በኢየሱስ ስም እናመሰግናለን። አባባ ሰላም ስላበዛልን፣ ታሪካችንን ስለቀየርክ፣ ምንወደውን ያንተን ፊት እንድናይ አሁንም ስላገዝከን በጌታ በኢየሱስ ስም እናመሰግናለን። ሰላምን ስላበዛልን እናመሰግናለን። የምነካው ሁሉ ስለተባረከ እናመሰግናለን። ደጆቻችን ስለተከፈቱ እናመሰግናለን። ጤናችን ሙሉ ስለሆነ እናመሰግናለን። ስላመቻችልን እድል እናመሰግናለን። ስለ ቤታችን እናመሰግናለን። ስለ ትዳራችን እናመሰግናለን። አሁን እየሰማኝ ያለ አካል ተባረከ ይሁን። አሁን ነገር ተጣሙበት ምን አረጋለሁ የሚል ሰው በኢየሱስም ነገሩ እንዲስተካከል ጸልያለሁ። ስለ እነዚህ ሰዎች አመሰግናለሁ። ጤናቸው ስላልተሟላ ሰዎች አመሰግናለሁ። አንተ ጤና ሰጪ ስለሆንክ እጅህን ስለምትልክ በኢየሱስም አመሰግናለሁ። ጸሎት ርዕሳችሁን ጻፉልኝ። በጌታ በኢየሱስ ስም እግዚአብሔር አምላክ መልካም ያደርጋል። በናዝሬቱ ጌታ በኢየሱስ ስም አመሰግንሃለሁ። አባባ ሆይ ተባረክ። እግዚአብሔር ሆይ ስለ ለውጥ አመሰግንሃለሁ። በቤታችን ስላመጣው ለውጥ በዚህ ጸሎት እየጸለይን ጌታ ሆይ በሰዎች ሕይወትና በእኔ ሕይወት ላይ እየሰጠ ስላለው ለውጥ አመሰግንሃለሁ። አሁንም እጅ ስለሚንቀሳቀስ አመሰግንሃለሁ። እየተንቀሳቀሰ ስላለ እጅ፣ እየሰራ ስላለ እጅ በኢየሱስ ክርስቶስ ስም እግዚአብሔር ቤታችንን፣ ታሪካችንን፣ አካባቢያችንን፣ ሕይወታችንን እየቀየረ ስላለው እጅ አመሰግንሃለሁ። በኢየሱስ ስም አሁንም እጅን ነው የምናምነው። መልካም ነህ አንተ፣ ደግ ነህ አንተ፣ ፍቅር ነህ አንተ። ምሕረት ተንከባክቦናልና ተመስገን። ጸጋ ደግፎናልና ተመስገን። እየቀጠልን ነውና ተመስገን። አሁንም ቀጥለን እናመሰግነዋለን። እግዚአብሔርን ጥቂት ደቂቃ እያመሰገናችሁ ጸልዩ። ደጋግማችሁ አመስግኑ። ደጋግማችሁ ጸልዩ። ደጋግማችሁ እግዚአብሔርን አክብሩ። አባት ሆይ ተባረክ። እግዚአብሔር ማደሪያ ይባረክ። በኢየሱስ ክርስቶስ ስም ሰማያት ይህንን ስም ይህንን ምስጋና ያመስግኑ። በኢየሱስ ስም ይህንን ስም ይጥሩ። እግዚአብሔር መልካም ነው ይበሉ። እግዚአብሔር ደግ ነው ይበሉ። መላእክት ይናገሩ። በጌታ በኢየሱስ ስም በሰው ልጅ መሃል ስም የተከበረ ይሁን። በአማልክት መሃል እንዳንተ የለም። አንተ ደግሞ አባታችን ነህ፣ አምላካችን ነህ፣ ጌታችን ነህ፣ መድኃኒታችን ነህ። በኢየሱስ ክርስቶስ ስም እናመሰግንሃለን። በጎ ስለሆንክ፣ መልካም ስለሆንክ፣ ደግ ስለሆንክ እናከብርሃለን። በኢየሱስ ስም ተባረክ እግዚአብሔር ሆይ።